ክርስቲያኖች ናቸው። ያንቀላፉትን አንቀድምም። በሕይወት ስላለን በመቃብር ያሉ ክርስቲያኖችን ጥለናቸው አንሄድም። ታዲያ ምንድነው የሚሆነው? ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና ያዙልኝ በክርስቶስ የሞቱ ምን ይላሉ? አስቀድመው ይነሳሉ። በማን የሞቱ? በክርስቶስ የሞቱ። ምናልባት አንዳንድ መጽሐፍት ቤተ ክርስቲያን ቀድማ ትነጠቃለች። ምክንያቱም እነዛ ቴዎሎጂያን ነው በጣም ትልልቅ ሰዎች ስለሆኑ የሚያቀርቡት አርጊውመንት በፊተኛው ትንሣኤ ሁሉም ያምናሉ። ምን ይላሉ? ቤተ ክርስቲያን ቀድማ ትነጠቃለች፣ ከዛ በኋላ ከ7 ዓመት በኋላ ነው የብሉይ ኪዳን ሰዎች የሚነሱት የሚሉ አሉ። ከዛ ምን ይላሉ? ያም ሆነ ይህ ይላሉ፣ ያም ሆነ ይህ ቤተ ክርስቲያንም የብሉይ ኪዳንም ሰዎች የሚነሱት ከ1000 ዓመት በፊት ነው። ቤተ ክርስቲያን ትነጠቅና ከ7 ዓመት በኋላ የብሉይ ኪዳን ሰዎችም ይነሱና ይደባልቁናል የሚሉት አለ። መጽሐፉ የሚለው በኢየሱስ ክርስቶስ ያመኑ አስቀድመው ይነሳሉ ሳይሆን በክርስቶስ ያንቀላፉ ሁሉ ይነሳሉ ነው የሚለው። ለምንድን ነው በኢየሱስ ክርስቶስ ያላለው? ኢየሱስ ክርስቶስ የሚለው ስም የተገለጠው ለአዲስ ኪዳን አማኞች ነው። ክርስቶስ የሚለውስ አቤት የኦሪት አባቶች ከአዳም ጀምሮ መሲህ ወይም መጪው ወይም ለቤዛነት የሚመጣው መድኃኒት እንደሚመጣ ሁሉም ያውቃሉ። ክርስቶስ የሚለው ስም ወይም መሲህ የሚለው ቃል ኦሪታዊ ቃል ነው፣ ወደ አዲስ ኪዳን የተላለፈ። እነሱ ጥግብ ያሉት ዘመን ሙሉ ሲሰሙት ሲጠግቡት ይመጣል እያሉ የጠበቁት ስም ነው። ስለዚህ በክርስቶስ ወይም በሚመጣው መጽሐፍ ቅዱስ እንዲህ ይላል፣ እነርሱ ገና ሳይመጣ ማን? ክርስቶስ ሳይመጣ ከሩቅ አይተውት በእምነት ሰላም ብለውታል ይላል። ጴጥሮስ ደግሞ በእነርሱ ውስጥ በነበረው የክርስቶስ መንፈስ ይላል። በውስጣቸው የማን መንፈስ አለ? የክርስቶስ መንፈስ በውስጣቸው ነበር። በውስጣቸው በነበረው የክርስቶስ መንፈስ እሱ የሚመጣበትንና ሰው የሚድንበትን ጊዜ መቼ ይሆናል ብለው ይመረምሩ ነበር ይላል። ዳዊትም በመዝሙር 2 ላይ የምድር ነገስታት ሁሉ በእግዚአብሔርና በክርስቶስ ላይ ተነሱ፣ ነገር ግን እናንተ የምድር መኳንንቶች ተመከሩ፣ ተገሰጹ፣ ለልጁ ስገዱ፣ እግሩንም ሳሙት ብሎ ይናገራል። ስለዚህ ክርስቶስ የብሉይ ኪዳን ውስጥ በጣም የተጠገበ ስም ነው። ሁሌም ነው የሚጠራው፣ ይመጣል ነው። በኋላ ኢየሱስ መጣና ምን አለ? እኔ ነኝ ምን ክርስቶስ አለ። የነሱ ጸብ በክርስቶስ አለማመን ሳይሆን ኢየሱስን ምን አይደለህም ነው ክርስቶስ። እንደውም ስለ ክርስቶስ በቂ መረጃ እነሱ ጋር እንዳለ የምታውቁት ምንድነው? ክርስቶስ የት እንደሚወለድ ሁሉ እኛ እናውቃለን አሉት። ክርስቶስ ከየት እንደሚመጣም እናውቃለን ይሉት ነበር ስለ ክርስቶስ። ኢየሱስን ግን ክርስቶስ አይደለም አሉት። ስለዚህ መጽሐፉ የብሉይ ኪዳን አማኞችም ከቤተ ክርስቲያን ጋር አንድ ላይ እንደሚነሱ ማሳያ ብዙ ነገሮች ይኖራሉ። ይሁንና ቅድም ያልናቸውም ሰዎች የሚሉት ከ7 ዓመት በኋላ የሚነሱ ይመስላሉ። ግን ያም ሆነ እነሱም እኛም የምንነሳው ከ1000 ዓመት በፊት ነው፣ የፊተኛው ትንሣኤ አካል ናቸው ብለው ይዘጋሉ። ጥሩ ነው። እንምጣ። አሁን እኔ የፈለኩት ነገር ትንሣኤ በየተራው ነው። ክርስቶስ ምን ሆኗል? በኩር ሆኗል። አንዳንድ ሰው ደግሞ እንደዚህ ይላል፣ ክርስቶስ በኩር ሆኗል ሊል ይችላል። እሱ ጌታ ነው፣ ሊነሳ ይችላል። እሱ የእግዚአብሔር ልጅ ነው፣ ሊነሳ ይችላል። ግን ሰዎች ምንነሳ አይመስለኝም ቢልስ? ክርስቶስ በኩርነቱ ማሳያ ሆኖ ካላረካውና እንደ አንዳንድ የቆሮንቶስ አንዳንድ የአሕዛብ ሀገር ያሉ ክርስቲያኖች ምን አሉ? ትንሣኤ ሙታን ከዚህ በፊት ሆኗልና ከዚህ በኋላ ማንም አይነሳም፣ ስለዚህ እንብላ፣ እንጠጣ፣ እንሙት አሉ። ጳውሎስ 1ኛ ቆሮንቶስ 15ን እናንተ ምን እየሆናችሁ ነው? እንዴት የለም ትላላችሁ? ማትነሱ ከሆነ ሙታን ማይነሱ ከሆነ ስብከታችን ከንቱ ነው፣ እምነታችሁም ከንቱ ናት፣ ክርስቶስም አልተነሳም ማለት ነው። ሰዎች ክርስቶስ ብቻ ሳይሆን ሰዎች በትንሣኤ አካል ከመቃብር እንደሚወጡ ማሳያ አለ።
ብዙ ሰው ለማመን ቢከብደው እንኳን ጥሩ አስተማሪ ምን እንደሚያደርግ ታውቃለህ? ኤግዛምፕል ያበዛል አይደል? ለምሳሌ ይልና ኤግዛምፕል የሆነ ነገርና ማሳያ ቲቺንግ ኤድስ ይባላሉ። የትምህርት መርጃ መሳሪያዎች ስለ ክብደት ያስተምረንና ሚዛን ሰርታችሁ ነው ይላል። ወይ ሚዛን ይዞ ይመጣል ክላስ ውስጥ ጎበዝ አስተማሪ ሚዛን ሰርቶ ይመጣና እንዲቆጭ ያደርጉና ይሄ ይኸውላችሁ ሚዛን ይባላል ክብደት ምን ለካበት ምናምን ብሎ ድሮ ያስተምረን ነበር አይደል? ምሳሌዎች አሉ። ጎበዝ አስተማሪ ሲያስተምር የትምህርት መርጃ መሳሪያዎችን ይጠቀማል። ጌታችን ኢየሱስ ክርስቶስ በትንሣኤ አካል ከመቃብር ሰው እንደሚወጣ እሱ ወጥቶ ባሳየበት ቀን ላይ ሰዎችም አብረው እንዲወጡ አድርጓል። እውነት ውሸት? ስለዚህ እሱኛውን ትንሣኤ እንየው። እሱ ፓርሻል ሪዘረክሽን የሚባለው ወይም ከፊል ትንሣኤ የሚባለው ወደፊት እያንዳንዱ ሰው ከመቃብሩ እንደሚወጣ ማሳያ የዛሬ 2000 ዓመት ላይ ኢየሱስ ከመቃብር ሲወጣ በትንሣኤ አካል ለሐዋርያቱ ሲገናኛቸው እሱ ብቻ ሳይሆን ከሙታን ከተነሳ በኋላ በብሉይ ኪዳን የነበሩ ብዙ ቅዱሳን አባቶችና እናቶች ኢየሱስ በተነሳ ጊዜ ከየመቃብሮቻቸው ወጥተው በአንዳንድ የኢየሩሳሌም ከተሞች ወይም ሰፈሮች መንደሮች ውስጥ ለብዙ ሰዎች ታዩ። ለብዙ ሰዎች ይታዩ ነበር። ኢየሱስ ምድር ላይ 40 ቀን ቆየ ከተነሳ በኋላ። ምናልባት እነዚህ ሰዎች ለ40 ቀናት ኢየሱስ ይህን ቦታ እስኪለቅ ድረስ በስጋ በትንሣኤ አካል እስኪ ድረስ በተለያዩ ቀናት ላይ ምናልባት ለ40 ቀን ሊሆን ይችላል። ምክንያቱም እሱ ሳይሄድ እነሱ የሚሄዱበት ምክንያት የለም። ብቻ በየከተሞች በተለያዩ ቦታ ላይ አንቀላፍተው ከነበሩ የብሉይ ኪዳን ቅዱሳን ምናልባት አባቶች፣ ምናልባት ነቢያት፣ ምናልባት ከነገስታት የነበሩ በክርስቶስ አንቀላፍተው የነበሩ ሰዎች ተነስተው ከተማ ውስጥ ለብዙ ሰዎች ታይተዋል፣ ተንጎራደዋል። ማታ የት እንደሚገቡ አታውቅም። ቀን ላይ ታያቸዋለህ። ጸጉረ ልውጥ ሰዎች ናቸው። ሰላም እንዴት ናችሁ እያሉ ከተማ ውስጥ ይሄዳል። የብሉይ ኪዳን የእምነት አባቶች መሲሁን ተስፋ አድርገው ያንቀላፉ መቼ ነው ይመጣል ብለው ያምኑ የነበሩ ኢየሱስ እንደተነሳ በትንሣኤ አካል እንደተነሳ እነሱም ከየመቃብሮቻቸው ወጥተው ለብዙ ሰዎች ይገለጡ ነው። ሰው አያውቅም፣ የት እንደሚሄዱ አያውቅም። በየመንገዱ ሰላም ይላሉ ሰውን። ከዛ በኋላ ምሽት ላይ የት እንደሚያድሩ አይታወቅም። የትንሣኤ አካል ለብሰዋል። እነዚህ ሰዎች ብዙ ናቸው። ብዙ አባቶች፣ ብዙ እናቶች ከተማ ውስጥ ይታዩ ነበር። መጽሐፍ እንዲህ ይላል። ኢየሱስ የሞተ ቀን አይደለም የተነሱት፣ ከተነሳ በኋላ ምን ይላል? መቃብሮችም ምን ሆኑ? ተከፈቱ። ተኝተው ከነበሩትም ከቅዱሳን ወይም God's people ብዙ ስጋዎች ምን ሆኑ? ተነሱ። ቆይ ብዙ ስጋዎች ማቴዎስ 27 ነው። ኢየሱስ የሞተ ቀን ተፈጸመ አለ። ሞተ። ምድር መናወጥ ሆነ። ታላቅ መሰነጣጠቅ ሆነ። ከዛስ በኋላ ከ3 ቀን በኋላ ይሄ ነገር ተፈጸመ። ምን? መቃብሮች ተከፍተው ታዩ። ከዛስ በኋላ እንግዲህ እሱ ተነስቶ ሰላም ለእናንተ ይሁን፣ ሰላም ለእናንተ ይሁን ብሎ ካለ በኋላ ኧረ ሌላም ጉድ አለ። ምን? ብዙ መቃብሮች እየተከፈቱ ነው። ከዚያስ ምን ብለው ከነበሩት? አቤት ምን ብለው ከነበሩት? እስቲ በክርስቶስ የሆነ በሉ ይተኛል እንጂ አይሞትም በሉ። ያንቀላፋል እንጂ ሙት አይደለም። ወንድማችን አልዓዛር አንቀላፍቷል አይደል? እንደውም ተኝቷል ነው ያለው። ወንድማችን አልዓዛር ተኝቷል፣ ሄጄ ልቀሰቀሰው ይገባኛል። አልዓዛር ቤተሰቡ ግን ወይ እያለ ይድፋኝ እያለ እኔን እያለ፣ ኢየሱስ ግን ሲያየው ምን ብሏል? ተኝቷል፣ ሄጄ ላስነሳ ይገባኛል። አልዓዛር ወይም ሴት ልጅ ከሆነች ደግሞ ጣሊታ አንቺ ትንሽ ልጅ ቁሚ። ከቀጠተ ልጅቷ ብድግ። ኢየሱስ ትንሣኤና ሕይወት እኔ ነኝ። ተኝተዋል በሉ። ተኝቶ ነው በሉ። ያ ወዳጄ በሉ። ተኝቶ ነው፣ አንቀላፍቶ ነው። ከድብን ያለ እንቅልፍ፣ ስጋት የለው። ኑሮ ዘይት ተወደደ ምናምን፣ በርበሬ ምናምን፣ መቀሌ ምናምን የለም። ምን ብሏል? ለጥ ተኝተው ከነበሩትም ከቅዱሳን ብዙ ስጋዎች ተነስተውስ
ከትንሣኤውም በኋላ ነው። እሺ ከትንሣኤውም በኋላ ከመቃብሮች ወጥተው ሉክ ኢየሱስ ተፈጸመ ሲል መቃብሩ ሁሉ ድንጋይ ሁሉ ቃቃቃቃቃ ምናምን ግን አልተነሱ። ማን ነው የትንሣኤ በኩር? ማን ነው የትንሣኤ በኩር? ኢየሱስ ክርስቶስ ነው የትንሣኤ በኩር። ከዛስ ከትንሣኤው በኋላ ከመቃብሮች ወጥተው ወደ ቅድስት ከተማ ወይም ኢየሩሳሌም ገቡና ምን ሆኑ? ለብዙዎች ታዩ። ለብዙዎች ታዩ። ሰላምን ደህና ናቸው። አተኝተው ከነበሩ ቅዱሳን ብዙ ምኖች ስጋዎች። ስትነካ ይነካል። ደህና ኖት ጋሼ ስትነካ ይነካል። እና ምሳ አይበሉ፣ ሰውየው ቁርስ አይበሉ። ከዛ ደግሞ ስታልፍ የሆኑ ሴትዮ ታያለ። የሆኑ ስታልፍ የሆኑ ሰዎች፣ አዳዲስ ሰዎች ለሰፈሩ ለከተማው ላገሩ ሰላም ናችሁ ልጆች እያለ ልጆች ደህና ናችሁ ሰላም ናችሁ እያሉ ያልፋሉ። ልጆቹ ጋሼ አባባ ይላሉ፣ ይነኳቸዋል። ሰውየው የት እንደሚሄዱ አይታወቅም፣ የት እንደሚገቡ ማታ የት እንደሚያድሩ አይታወቅም። እስቲ እነሳለሁ በሉ። እንኳን ክርስቲያን ሆነን ይሄ ከመቃብር ያስብ። የመካከለኛው ምስራቅ መቃብር ለ1000 ዓመታት በመቃብር የተኙ፣ ለ2000 ዓመታት በመቃብር ውስጥ የነበሩ በዛ በጋለ ድንጋይ ውስጥ የሚቀበር ሰው መቼስ እንደው ብትንትኑ ነው የሚወጣው። ከዛ ድንጋይ ውስጥ ወጥተው ቃቃቃቃቃ ብሎ ከውስጡ ወጥተው ብዙ ምኖች ስጋዎች ዛትሚስ የትንሣኤ አካል ብዙዎች ወደ ቅድስት ከተማ ገብተው ለብዙዎች ምን ሆኑ? ታዩ። ዋው! ማን ያውቃል እዚህ ውስጥ ሙሴ ይኖር ይሆን? ማን ያውቃል? ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣ የብሉይ ኪዳን ነገሥታት እነ ሶሎሞን፣ እነ ሳራ፣ እነ አብርሃም፣ ይስሐቅ፣ ያዕቆብ የዛ ቤተሰብ ሰዎች ክርስቶስን ተስፋ አድርገው ያንቀላፉ የእምነት አባቶች እነ ጌዴዎን፣ ባርቅ፣ ዮፍታሔ፣ ሶምሶን ብዙ ሰዎች። ሰላም ለእናንተ ሰላም ናችሁ? እንዴት ናችሁ? በነገራችን ላይ በትንሣኤ አካሉ ስትሆን የአምላክ ፕሮግራሞች ሁሉ ይገቡሃል እና እነዛ ሰዎች እየተደረገ ያለው እየሆነ ያለው ነገር ሁሉ ይገባቸዋል። ለምንድን ነው ይሄ ከፊል ትንሣኤ የተፈጸመው? ለምንድን ነው ፓርሻል ሪዘሬክሽን የሆነው ሲባል እንድናመን ከፊታችን በመቃብር ውስጥ የተኙ ሁሉ ምን ይሆናሉ? ይነሳሉ። ትንሣኤ በየምንድን ነው? ክርስቶስ ምን ብቻ ነው? በኩር። የምን የክርስቲያኖች ትንሣኤ በኩር። እርግጠኛን ሰው ይነሳል? አዎ። ማሳያ የማቴዎስ 27 ቅዱሳን በመቃብር የነበሩ የወጡት። ስለዚህ ምን አለ ከፊታችን? ምን አለ? ትንሣኤ። የምኖች አስቀድመው በክርስቶስ ያንቀላፉ ይነሳሉ። ከዚያ በኋላ መንግስቱን ይመሰርታል። በሺው ዓመት ሙሉ እነዛሳ የቀሩት ራእይ መጽሐፍ ላይ ራእይ መጽሐፍ ምዕራፍ 20 እኛ በፊተኛው ትንሣኤ ተነሳን፣ በክብር ትንሣኤ፣ በሕይወት ትንሣኤ፣ በጻድቃን ትንሣኤ ተነሳን። እናስ ሌሎቹሳ ምዕራፍ 20 ቁጥር 5 የቀሩቱ ሙታን ግን 1000 ዓመት እስኪፈጸም ድረስ በሕይወት አልኖሩም። ምን አልሆኑም? ምኑ እስኪፈጸም? 1000 ዓመት እስኪፈጸም በሕይወት አልኖሩም። ይህ የፊተኛው ትንሣኤ ነው። የፊተኛው ትንሣኤ ነው። በፊተኛው ትንሣኤ ዕድል ያለው ብፁዕና ቅዱስ ነው። ለምን? ከ1000 ዓመት በኋላ ያለ ትንሣኤ አለ። በእሱ የሚነሳ ሁሉ ለምንድን ነው የሚነሳው? ለሕይወት፣ ለፍርድ። ኦኬ፣ አሁን ስሞቹን ብቻ ይዛችሁልኝ ሂዱ። ትንሣኤ 2 አይነት ነው። ትንሣኤ በየተራ እንጂ አንዴ ሰው ሁሉ አይነሳም። ስሙም የትንሣኤው ስም ለሕይወት ትንሣኤ መነሳትና ለፍርድ ትንሣኤ መነሳት ነው። ሌላ ስሙሳ ፊተኛው ትንሣኤና የኋለኛው ትንሣኤ ነው። ወይንም የጻድቃን ትንሣኤ ነው፣ ያኛውስ የኃጥአን ትንሣኤ ነው። ሌላውሳ የሕያዋን ትንሣኤ፣ የሙታን ትንሣኤ። የሕያዋን ትንሣኤ ለሕይወት የሚነሱ፣ የሙታን ትንሣኤ ለፍርድ የሚነሱ
ክርስቶስ በኩርነቱ ለማን ነው? በክርስቶስ ላንቀላፉት እሱ በኩራት ሆኖ ተነስቷል። ለፍርድ ነው አይደለም፣ ለጥፋት ነው አይደለም፣ ለኩነኔ ነው አይደለም፣ ለክብር፣ ለከፍታ፣ ለንግስና፣ ለሕይወት። እናስ ክርስቲያኖች እንዲሁ ይነሳሉ። መጽሐፍ ምን ይላል? ያን ጊዜ ለሱ ሊገዛ ወደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደውን ስጋችንን ምን ያደርገዋል? ይለውጠዋል። እርግጠኛን እንነሳለን። እሱስ ጌታ ነው፣ ሊነሳ ይገባዋል። እኛሳ በእርሱ ያመንን እንዴት እንደሱ ማሳያ። እሱ በተነሳ ቀን መቃብሮች ተከፈቱ። ተኝተው ከነበሩት አምነው ካንቀላፉቱ የኦሪት ቅዱሳን ብዙዎች ተነሱ። በከተማም ገብተው ማንም እንዳይጠራጠር ለብዙ ሰዎች ለቀናቶች ይታዩ ነበረ። ጌታ ካረገ ከ40 ቀን ካረገ በኋላ ግን እነዛ ሰዎች እዚህ መሬት ላይ አልታዩም። ኤኒዌይስ ሌሎቹስ ራእይ 20 ሌሎቹስ ይህ 1000 ዓመት እስኪያልቅ ድረስ ሌሎቹ በሕይወት አልኖሩም። ምን ይሆናል ማለት ነው? 1000 ዓመት ሲያበቃ ክርስቶስ መንግስቱን ለአባቱ አሳልፎ ሲሰጥ ያን ጊዜ ፍጻሜው ይሆናል። እያንዳንዱ ምን ይሆናል? ይነሳል። ምን ታላቅና ነጭ ዙፋን አየሁ፣ በፊቱም ሙታን ሁሉ ተነስተው ቆመው አየሁ። ሁሉም ስማቸው በሕይወት መጽሐፍ ስላልተገኘ ወደ እሳት ባህር ተጣሉ። ይህም የእሳት ባህር ሁለተኛው ሞት ነው። በዛም ጭሳቸው በእግዚአብሔር ፊት ከዘላለም እስከ ዘላለም ይወጣል። በፊተኛው ትንሣኤ የሚነሱ ግን ምኖች ናቸው? ብፁዕና ቅዱስ ነው። ለምን? የኋለኛው ሞት የእሳት ባህር አያገኘውምና።